በጣም አሪፍ ነው። እነዚህ ቀጫጭን እግሮች ተራ እግሮች ብቻ አይደሉም፣ የኢትዮጵያን ኢኮኖሚ ደግፈው የያዙ ናቸው። ለድሃ ቤተሰቦቻቸው የተረፉ፣ ለወጣቶች የስራ እድልን የሰጡ ናቸው። እነዚህ ከፍ ያለ ስም ያላቸው አትሌቶች ናቸው። ባለፉት 5 ዓመታት ብቻ ለኢትዮጵያውያን ትልቅ የሆነውን ገቢ አስገኝተዋል። እነዚህ በዓለም አደባባይ ላይ በድል አድራጊነት የተመለሱ አትሌቶች ዝናና ክብርን ብቻ አይደለም ይዘው የመጡት፣ ረብጣ ዶላሮችን ወደ ሀገራቸው ይዘው መጥተዋል። ለደሃ ሀገር፣ ለደሃ ሕዝብ ትልቅ ትርጉም አለው። በእነዚህ 3 ጀግና አትሌቶች ብቻ ብዙዎች ስራ እድል ተፈጥሮላቸዋል። ትልልቅ የሚባሉ ህንፃዎች ቆመዋል። ትምህርት ቤቶች ታንጸው ከተማሪዎቻቸው ጋር ተገናኝተዋል። ከሁሉ በላይ ግን ሁሉም ኢትዮጵያዊ እችላለሁ የሚል መንፈስን እንዲገነባ አስችለውታል። ከዚህ ሁሉ በላይ በላባቸው በጠንካራ ሰራተኝነታቸው የኢትዮጵያን ሰንደቅ ዓላማ ከፍ አድርገዋል። ከፍ ባለው ክብራቸው ውስጥ ሚሊዮኖችን ቆጥረው ወደ ሀገራቸው መጥተዋል። እነዚህን 3 በዚህ 5 ዓመት ውስጥ ትልቅ ገቢ ያገኙ አትሌቶችን እንተዋወቃለን። አትሌቶቻችን ትልቁን ገቢ ያገኙት ከ2021 እስከ 2025 ባሉት ተከታታይ 5 ዓመታት ነው። በተለይ በ3ቱ ዓመታት ትልቅ የሚባለውን ገቢ አግኝተዋል። አትሌቶቹ ትዕግስት አሰፋ፣ ሱቱሜ አሰፋና ጉዳፍ ጸጋይ ናቸው። ከትዕግስት አሰፋ ጀምረናል። ባለፉት 3 ዓመታት ውስጥ አንጸባራቂ የሚባሉ የማይሞከሩ የሚባሉ ድሎችን ማሳካት ችላለች። ከ2022 እስከ 2023 የበርሊን ማራቶን ላይ ነግሳለች። ክብረ ወሰኑንም ጭምር በመስበር $100,000 የበላይነቱን ይዛ ነው ያጠናቀቀችው። ክብረ ወሰኑን አሸነፈች፣ ቦነስም አገኘች። ይሄ ረብጣ ገንዘቧ ነው። የለንደን ማራቶን ላይ 2025 ሮጠች። አሸናፊ በመሆኗ ብቻ $230,000 ማሸነፍ ቻለች። $55,000 ደግሞ ፈጣን ሰዓት ላስመዘገበችበት እነሆ ተብላለች። ኦሎምፒክና የዓለም ሻምፒዮና ላይ ትዕግስት አሰፋ ውጤታማ ነች። 2024-2025 በፓሪስ የብር ሜዳሊያ በማግኘቷ በአትሌቲክሱ የተከፈላትን ገቢ ጨምሮ በርካታ ገንዘቦችን ወደ ኪሷ ማምጣት ትችላለች። ጠቅላላ ግምታዊ ገቢዋን ብንመለከት ከውድድር ሽልማት ብቻ $500,000 እስከ $700,000 የሚደርስ ግምታዊ ገቢ ማግኘት ነው የቻለችው። ትዕግስት አሰፋ እንዲህ ያለች ድንቅ አትሌት ነች። በሮጠችበት ሁሉ የሚሳካላት፣ ሪከርዶችን የምትሰብር፣ ገንዘብም የምታገኝ የኢትዮጵያ ድንቅ ልጅ። አትሌት ትዕግስት አሰፋ ካገኘችው ገንዘብ ቁም ነገርን መስራት ታውቃለች። ለተቸገሩ እጆቿን መዘርጋት የሷ ልማድ ነው። በድህነት ውስጥ ነው ያሳደጓትን ቤተሰቦቿን አሁን አንደላቃ እያኖረች ነው። ከዛ ሁሉ በላይ ደግሞ በልጅነቷ ስትመኝ የነበረውን ቅንጡ ቤቶች የመገንባት ህልሟን እውን አድርጋለች። አሁን ላይ ቦሌና ሰሚት አካባቢዎች ላይ የተገነቡ ህንፃዎችን ካያችሁ የትዕግስት ናቸው። ትልልቅ የንግድ ተቋማቶችንም እየገነባች ነው። ተሳስቦ በመኖር ታምናለች። ይሄንን ደግሞ ባገኘችው ገንዘብ እያሳካችው የምትገኝ የሀገራችን ትንሿ ቀጭኗ ጌታ እየሆነች ያለች አትሌት ትመስላለች። በኑሮ ከፍ ያለውን ደረጃ ከመያዝ ባሻገር ለተቸገሩት በተለይም ለአትሌቶች ትጥቅ በማሟላት የሚያክላት የለም ይባልላታል። እነዚህን ሁሉ ገንዘቦች ለመሰብሰብ ደግሞ ፈታኝ የሚባሉ ሩጫዎችን መሮጥ ግድ ብሏታል።
የትዕግስት አሰፋ ድሎች እንዲሁ በቀላሉ እየተገኙ አይደሉም። ተራራ መቧጠጥን፣ ቁልቁለት መንደርደርን የሚጠብቁ ነበሩ። የበርሊን ማራቶን ድሏን እናንሳ። ክብረ ወሰን ጭምር ያሳካችበት ነው። 2023 የተገኘ ትልቁ ድሏ ነው። በዚህ የማራቶን ውድድር ላይ 2 ሰዓት ከ11 ደቂቃ ከ53 በመግባት ዓለምን ያስገረመችበት የዓለም ክብረ ወሰንን ከ2 ደቂቃ በላይ ማሻሻል የቻለችበት ውጤት ነው። ይህ ውጤቷ ለሁሉም ውድድር በር የከፈተ ይመስላል። ከዛ በኋላ የሮጠችባቸውን ድሎች ሁሉ ማስመዝገብ ችላለች። በለንደን ማራቶን ሌላው ድል የተቀዳጀችበት ዓመት ነው። 2025 የተገኘው የትዕግስት አሰፋ ገንዘቦችን ሰብስቦላት የመጣ እውቅናን ያቀዳጃት ትልቁ ውድድር ነው። ከዚህ ውድድር በኋላ በፓሪስ ኦሎምፒክ ላይ ተጠበቅ ነበረ። 2024 በሲፈናሰን እስከምትቀደም ድረስ እሷ የብር ሜዳሊያ እንደምታገኝ ማንም አልጠረጠረም። ወርቁ የሷ ነው ብሎ ብዙዎች ገምተው ነበረ። አልሆነም። የብር ሜዳሊያ ማግኘትም ምርጥነትን ይጠይቃልና አሳክተዋለች። የሪያድ ግማሽ ማራቶን የትራክ ላይ ውድድሮቿ የሷ መገለጫዎች ናቸው። ከ800 ሜትር የጀመረው የሩጫ ህይወቷ በአሸናፊነት በማራቶኑ ቀጥሏል። ያውም ትልልቅ ገንዘቦችን እያሸነፈችበት። ሱቱሜ አሰፋ በ5 ዓመት ውስጥ ትልቅ ገንዘቦችን ማግኘት የቻለች ሌላኛዋ የሀገራችን አትሌት ነች። በ2024-2025 የቶኪዮ ማራቶን ላይ ሮጣ ባለድል ሆነች። በቶኪዮ ማራቶን በእያንዳንዱ ዓመት ለአሸናፊነቷና ለቦነስ $100,000 ሽልማትን አግኝታለች። በሁለቱም ዓመት $210,000 ገደማ በቦነስ መልክ ተሰጥቷታል። በቺካጎ ማራቶን 2024 ሮጣ ሁለተኛ በመውጣቷ $75,000 የግሏ ማድረግ ችላለች። ጠቅላላ ድምሩን እናስላው ከ350,000 እስከ $450,000 ወደ ኪሷ ማስገባት ችላለች። ባለፈው ዓመት ድሎቿን ስናነሳ የሷ ጽናት የታከሉባቸው ነበሩ። በቶኪዮ ማራቶን አሸናፊነቷ ትልቁ ደማቋ ድል ሆኖ ነው የተመዘገበው። 2 ሰዓት ከ15 ደቂቃ ከ55 በመሮጥ ነው ይሄንን ኮርስ መፈጸም የቻለችው። በዚህ ውድድር ላይ ዓለም ሳይጠብቃት አንጸባራቂ ድልና ረብጣ ገንዘብን አግኝታለች። በሂውስተን የግማሽ ማራቶን ላይ 1 ሰዓት ከ04 ደቂቃ ከ34 በመግባት በውድድሩ ፈጣን ሰዓት ስታስመዘግብ ለዚህ አበርክቶዋ ረብጣ ገንዘብን ማግኘት ችላለች። የሺካጎ ማራቶን ሌላው ባለድል የሆነችበት የውድድር መስኳ ነው። ሮተርዳም ማራቶን፣ የቫሌንሺያ ማራቶን ለሷ የአሸናፊነት ሚስጥሮቿ ናቸው። የቶኪዮ ማራቶን ደግሞ በሶስተኝነት ደረጃ ብታጠናቅቅም ከቦታው ምርጥነት አንጻር የሷ ትልቁ ድሏ ተብሎ ይቀመጣል። በሁሉም ውድድሮች ላይ የሷን ጽናት፣ የሷን አስተዋይነት እናያለን። ይህ ደግሞ ከፍሏታል። በኢትዮጵያ ትልቅ ተከፋይ ከሆኑ አትሌቶች ተርታ አሰልፏታል። የ5000 እና የ10000 ሜትር ስፔሻሊስት ይሏታል ጉዳፍ ጸጋይን። ጉዳፍ ጸጋይ በሮጠችባቸው ውድድሮች ሁሉ ድል የሷ ነው። ዳይመንድ ሊግ፣ የዓለም ሻምፒዮና፣ ኦሎምፒክ ተወዳድራ ያላሸነፈችው ውድድር የለም። ዳይመንድ ሊግ ላይ በእያንዳንዱ ውድድር $10,000 ታገኛለች። የሊጉን ዋንጫ በማሸነፏ ደግሞ $40,000 ተጨምሮላታል። ባለፉት ዓመታት በርካታ ውድድሮችን በማግኘት የሚፎካከራት አልተገኘም። የዓለም ሻምፒዮናን እንመልከት። 2022፣ 2023፣ 2025 በእያንዳንዱ ውድድር ላይ የወርቅ ሜዳሊያን አግኝታለች። በእያንዳንዱ ውድድር $70,000 ይከፈላታል። የዓለም ክብረ ወሰንን ሰብራለች። ለዚህ ደግሞ ተጨማሪ $100,000 ጉርሻ አላት። ይህቺ ሰው ቀጭን ጌታ ሆናለች አትሉም? ጉዳፍ ጸጋይ በኢትዮጵያ አትሌቲክስ እጅግ ሁለገብ ከሆኑ አትሌቶች መካከል አንዷ ናት። ከ1500 አንስታ እስከ 10000 ሜትር በብቃት ክብረ ወሰኖችን ጭምር በመስበር የምትታወቅ አትሌት ነች። የት ሮጣ የት ክብረ ወሰኖችን አሸነፈች? ለዚህስ ምን ተሸለመች? እንመልከተው።
ጉዳፍ ጸጋይ የዓለም ክብረ ወሰን ባለቤት ነች። በሂውጅን ዳይመንድ ሊግ ፍጻሜ ውድድር ላይ የ5000 ሜትርን 14 ደቂቃ ከ00 ሰከንድ ከ21 ማይክሮ ሰከንድ በማጠናቀቅ ድንቅ አትሌትነቷን የክብረ ወሰን ባለቤትነቷን ጭምር አስመስክራለች። በዓለም አትሌቲክስ ሻምፒዮና ላይ ተከታታይ ድሎችን አግኝታለች። ቡዳፔስት፣ ሂውጅን ይነሳሉ። የዳይመንድ ሊግ ላይ ዶሃ በ2019 የ1500 ሜትር የነሐስ ሜዳሊያ አሸናፊ ነች። የዓለም የቤት ውስጥ ውድድር ላይም እሷን የሚፎካከር የለም። በኦሎምፒክ ውድድሮች ላይ ቶኪዮ፣ ፓሪስ እሷ የነገሰችባቸው ውድድሮች ናቸው። ዳይመንድ ሊግ ላይማ የማትቀመስ አትሌት ነች። በእነዚህ ሁሉ ውድድሮች ላይ ረብጣ ዶላሮችን ወደ ኢትዮጵያ የምታመጣ አትሌት ናት። እነዚህ ሶስት ድንቅ አትሌቶቻችን ባለፉት 5 ዓመታት በጠቅላላ ድምር ከ200 ሚሊዮን ዶላር በላይ ለኢትዮጵያ ገቢ አድርገዋል። ይሄ ትልቅ ገንዘብ ነው ለደሃ ሀገር። ትዕግስት አሰፋ፣ ሱቱሜ አሰፋ፣ ጉዳፍ ጸጋይ በድምሩ ትልልቅ የሚባሉ ሽልማቶችን አስገኝተውልናል። የትዕግስት አሰፋን ብናነሳ እንዲሁም ተጨማሪ ቦነሶችን ጨምራ ማግኘት የቻለች ነች። ጉዳፍ ጸጋይ 500,000 ዶላር አግኝታለች። እነዚህ ሲደማመሩ ለኢትዮጵያ ትልቅ ገቢ ነው። በአመት ትልልቅ ኢንቨስትመንቶችን ያንቀሳቅሳሉ፣ ትልልቅ ገቢዎችን ያገኛሉ። በእነዚህ ዓመታት ውስጥ በድምሩ ከ200 ሚሊዮን ብር በላይ ማግኘት የቻሉ ጀግና አትሌቶች ናቸው። እነዚህ ሽልማቶች ከየት መጡ ልትሉ ትችላላችሁ። ሶስቱ ጀግና አትሌቶቻችን የክብረ ወሰን ባለቤቶች ናቸው። ከስፖንሰርሺፕ የሚያገኙት ገንዘብም እዚህ ግባ የሚባል አይደለም ተብሎ የሚጣጣል አይደለም። በእያንዳንዱ ውድድር ላይ ተጋብዘው የሚካፈሉ ናቸው። ተጋብዘው ሲወዳደሩ ደግሞ በራሱ የሚሰጣቸው ገዘፍ ያለ ገንዘብ አለ። እንዲህ ነው እንግዲህ የሀገራችን አትሌቶች በብቃታቸው በጽናታቸው በዓለም ፊት ሊቆሙና እኛንም ሊያስጠሩን የቻሉት ገንዘብም ማግኘት የቻሉት። ስለ ሶስቱ አትሌቶቻችን እድል ነግረናቸዋል። ትዕግስት፣ ጉዳፍና ሱቱሜ በብቃት ጫፍ ላይ ይገኛሉ። ለናንተ ቀጣዩን ዓመታት በአሸናፊነት ማን ይዘልቃል? አንደኛ ማንን ትላላችሁ? ሱቱሜ ነች? ጉዳፍ ናት? ወይንስ ትዕግስት? የዓለም ክብረ ወሰኖችን የመስበር አቅም አላቸው? ገምቱ። ግምቶቻቸውን ማስቀጠል ትችላላችሁ፣ እኛም እንቀበላለን። ከሶስቱ ጀግና አትሌቶቻችን ባለፉት 5 ዓመታት ባስመዘገቡት ስኬት እናንተ ምን ተመለከታችሁ? ለእናንተ ምን ትርጉም ይሰጣችኋል? እስቲ መልካም ምኞታችሁን እንዲሁም ድጋፋችሁን አሳዩ። ድል ለሀገራችን፣ ድል ለአትሌቶቻችን፣ አሸናፊነት ለጉዳፍ፣ ለሱቱሜ፣ ለትዕግስት አሰፋ። ኢትዮጵያችን ወደፊት፣ ሰንደቅ ዓላማችን ከፍ ይበል ምኞታችን ነው።